ብዙ ህዝቦችን ይረዳል፣ ብዙ ሰዎችም ይረዱበታል። እንደኛ አይነቱም ስራ የሌለው ረዳት የሌለው በዚያ ይጠቀማል ማለት ነው። ያው ልጅ አለኝ፣ ያው ስራ ስለሌለኝ የግድ እየገዛው ማብላት እኔም ራሴ መብላት ስለማልችል ከዚህች የማገኛትን ከልጄ ጋር እበላለሁ ማለት ነው። እኔ አቅሎልኛል። ለምን መሰለሽ በሞላ ጎደል ሰርቼም ብበላ ከዚህ ዋናው ከፍ ያለ ይሄ ነው። ከዚህ ነው ለድሃ በጣም ቆንጆ ነው። እኔ ደስ ብሎኛል በበኩሌ። ደስ የሚያሰኝ ነው። ስንቱ አሁን እናቶች የምታያቸው አይደሉም እንዴ? እሱን ይጎርሳሉ። እኛም ያንን ተጠቃሚው ነን። 30ኛው የተስፋ ብርሃን የምገባ ማዕከል ተጠቃሚ የሆኑ ዜጎች ናቸው የማዕከሉ መገንባት ያለውን አስተዋጽኦ የነገሩን። የአዲስ አበባ ከተማ አስተዳደር ከሚያከናውናቸው ማህበረሰቡን ተጠቃሚ ከሚያደርጉ ተግባራት መካከል ነው የምገባ መርሃ ግብር። በዝቅተኛ የኑሮ ሁኔታ ውስጥ ያሉ ዜጎችን ተጠቃሚ ያደረገው የምገባ መርሃ ግብሩ እንደ ሀለፎም ገብረ ሚካኤል በአስቸጋሪ የኑሮ ሁኔታ ውስጥ የሚገኙ ዜጎችን ተጠቃሚ አድርጓል። ካርቱም ሱዳን በጦርነት ምክንያት ነው የመጣሁኝ። በደርግ ጊዜ ነበር ትንሽ የሄድኩት። እዛ ልጆች ወልጃለሁ። ደህና የሚባል ኑሮ ነበረ። ግን ጦርነት ስለተነሳ ንብረታችን ሀብታችን ጥለን መጣን። ሀገራችን ተቀበለችን። በእውነት ሀቅ ለመናገር ነው የምፈልገው። ይህ የተቸገረን ህብረተሰብ መመገብ ማለት እጅግ በጣም ቀላል አይደለም። ያግዛል። ከማጣት የበለጠ ማግኘት ነው አይደለም እንዴ? አዎ ከመራብ መብላት ነው። ስለዚህ እየበላሁ ነው። የማህበረሰቡን ችግር የሚያቃልሉ ስራዎች ሲሰሩ የባለ ሀብቶችን ድጋፍ ይሻሉ። በለሚ ኩራ ክፍለ ከተማ የሚገኘው 30ኛው የተስፋ ብርሃን የምገባ ማዕከልም ከግንባታው ጀምሮ እስካሁን ድረስ በባለ ሀብቶች ድጋፍ ይደረግለታል። ጥሪ ነው የተደረገልኝ። ኦፍ ኮርስ ከግንባታው ጀምሮ እውነቱን ለመናገር ጓደኞች ነበሩኝ ከጀርባዬ። በዚህ ግንባታ ላይ ያው ሪኮመንድ አድርጋቸው ሲሰሩ የነበሩ ጓደኞች አሉ። እኔ ደግሞ በአካባቢው ያኔ ስለነበርኩ እና አቬሌብልም ስለሆንኩ ይሄንን ነገር ያው በዚህ ላይ እንድሳተፍ ጥሪ ተደርጎልኝ በደስታ ተቀብዬ ኦሬዲ በቃ በወር በግሌ በካምፓኒ በኩል ይሄንን ማዕከል ለመርዳት በጣም በከፍተኛ ደስታ ገንዘብ እያወጣው እገኛለሁ። ይህ ለዜጎች የሚደረግ ድጋፍ ደግሞ የሚሰጠው የአእምሮ እርካታ ከፍተኛ ነው። እናቶች፣ አባቶች፣ ህፃናት በየቀኑ ምሳ ይመገባሉ። በዚህ ስፍራ ላይ እንግዲህ ይሄንን በማድረግ አንዱ መመሰለሽ we are part of the community። እኛም እኮ የመጣ ነው ከዚሁ ህብረተሰብ ውስጥ ነው እና አሳድጎናል በተለያየ መንገድ በሃይማኖት፣ በዲሲፕሊን፣ በፍቅር ያሳደገ ማህበረሰብ ነው። በህይወት ያለሽ አቅም ያለሽ ደግሞ ይሄንን የረዳሽን ኮሚኒቲ መለሰሽ ደግሞ መደገፍ ትልቅ እድል ነው። 30ኛው የተስፋ ብርሃን የምገባ ማዕከል የስራ እድልንም ፈጥሯል። በምገባ ማዕከሉ እናቶች ተደራጅተው በመስራት ገቢ ማግኘት የቻሉበት ነው። ጠይቅ ነበር ወረዳ እየተመላለኩ ስራ ስጠይቅ ይሄ መጣ ተጠራሁ ገባሁ ማለት ነው። 10 ሴት በሴቶችና ህጻናት ተደራጀን። ቲናምበር አወጣን እንትናለን ማለት ተደራጅተን እኛም እዚሁ አሁን ሰርተን እዚሁ ምሳችን እንበላለን በልተን ነው የምንሄደው። እዛው እንደነሱ ተጠቃሚ ነን ማለት ነው። የምገባ ማዕከሉ ወደ አገልግሎት ከገባ ጥቂት ወራትን ቢያስቆጥርም በመቶዎች ለሚቆጠሩ ዜጎች አገልግሎት እየሰጠ ይገኛል። ሰኔ 28 ተመረቀ። ሰኔ 29 ስራውን ጀመረ። እንግዲህ ውልም የተገባ ለ300 ሰው ነው። አሁን 300 ሰው እየተመገበ ነው ያለው። እስከ ሰኞ፣ ማክሰኞ፣ ሮብ ተመሳሳይ ሜኑ ይሆናል። እንደገና ደግሞ ሮብ፣ ሐሙስ ሌላ ሜኑ ይሆናል። ቅዳሜ፣ እሁድ ሌላ ሜኑ ይሆናል። የተለያየ አይነት ነው። 2 አይነት ይቀርባል። በህብረተሰቡ ትልቅ ፎይታ ነው የፈጠረው። እንግዲህ ምንድነው ፎይታ ስል ምንም የሌለው ሰው ዛሬ ምሳውን በልቶ ሲሆን እጅግ በጣም ደስ ይላል እና በየቀኑ ምስጋና ነው። እነዚህ ህብረተሰብ የምናገኘው ምስጋና ነው። መሰል የዜጎችን ችግር የሚያቀሉ ማዕከላት እንዲስፋፉ ተጠቃሚዎቹ ጠይቀዋል።